ሰማኛለህ ካሁን በኋላ ማን እንዳትመጣ ቤት እንዳትመጣ እንደዚህ ሳይሆን እንደዚህ አይነት ጉዳይ ማለት ከርምጃ ደግሞ ማንንም ሊያስቆመኝ አይችልም አይደለም እሱንም ቆይ ካልሆነ ማን አንተም አላቆም ካልካላ የሱን ትክክል ነው ባይነት አላቆምም ካልክ ሁለታችሁንም እደፋችሁ እሷንም ጨምሮ ሶስተኛ ለምንድነው ግን በተኮላይት በሆነ ወይ እንደማመን ማውራኛ እንዴ ፍጽም አሁንም እኮ ትክክል ነው እኮ ያለ ነው ሰላም ውድ ቤተሰቦቻችን ወይም የሃሚር ፋሚሊዎች ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። ያው ዛሬ ትላንትና ቪዲዮ ሰርተን ነበር። ትላንትና ያው የተፈጠረ ነገር አለ አይታችኋል። ዛሬ ሃሚር ደውሎልኝ ፈልጋለሁ ላወራ ፈልጋለሁ ምናምን ነገር ብሎ ሲል በቃ ምንም እንቅስቃሴዎችን ሁላ ለፋሚሊ ማሳወቅ ስላለብኝ እኔ ካሜራ ማኔን ደውዬ ጠርቼዋለሁ። ትላንትና ያው የተፈጠረው ነገር እንትኑ እንደዚህ ሲታይ አሁን በህግ እንትን ልክ የህግ ሰዎች ሲያዩት አሁን ትክክል አይደለኝም። እኔ ግን እንደ ሰው እንደ ሰውኛ ስናየው ግን ማን ነው እስቲ የትኛው ሰው ነው ሚስቱ እንደዛ ሆና እንደዛ ስትሆን ያውም ከገዛ ጓደኛዬ ጋር የማምነው ጓደኛዬ ጋር እንደዛ ስትሆን አይቶ ዝም የሚል ማን ነው? እኔ እንጃ። እኔ ከኔ በላይ ትግስተኛ የለም። ግን ከኔም በላይ ካለ ይሄንን ነገር ግን ማለፍ የሚችል ከሆነ ያ እውነትም የኢዮብ ትግስት ነው የተሰጠው። ትግስትን ከኢዮብ ጥበብን ከሰለሞን እንደሚባለው ልክ ይሄ የሚያሳልፍ ሰው አይቶ የሚችል ሰው ትግስቱ የኢዮብ ነው። ምክንያቱም እኔ ማይ የነበረችበትን ሁኔታ አይታችኋል። እኔ እየተሰቃየን ባለንበት ጊዜ አንኮንዲሽናል በሆነ አንኮንሽስሊ በቃ የሷ ስሜት የሷ ሁኔታ እኔን አይደለም ብዙ ፋሚሊዎችንም የሚያስቀይም ነው። ያው ሃሚር እስኪመጣ ነው ይሄን ያው መንገድ ስላለብኝ ነው ለእናንተ ይሄንን እየነገርኳችሁ ያለሁት። ያው ድንገት ከቢሮ ነው የመጣሁት። አጋጣሚ ቢሮ ውጥረት ምናምን ነገር ስላለብኝ ስራ ላይ ስለነበርኩ ሃሚር ስለደወለልኝ ያው ትላንትናም አብረን ስለነበር መምጣት ስላለብኝ ነው። ሃሚር ከኔ ጋር ተንከራቷል በማይ ጉዳይ ይመለከተዋል። ግን ለኛ በዚህ አሁን ያለችበት ነገር ግን እኛ ለሷ እንደዛ መሆንም ያልነበረብን ስህተት እንደውም የለፋ ነው የደከም ነው በሙሉ የሆን ነው በሙሉ ስህተት እንደሆነ ነው ማስበው። ግን ቢሆንም ግን እኔ እንጃ እኔ አላቅም ማይን እንደዛ አይነት ውሳኔ ወይም እንደዛ አይነት ድርጊት ለማድረግ የተነሳሳውበት እንትን ማን ነው? ምናልባት ቅናት ነው ምናምን ብላችሁ ልታስቡ ትችላላችሁ። እኔ ግን ትክክለኛ ሰዋሰዋዊ የሆነ ባህሪ በቃ የሰው ልጆች መገለጫ ባህሪ ስለሆነ ነው እንደዛ ያደረኩት። እንደውም እኔ ታግሻታለሁ። በተደጋጋሚ የሰራችው ቪዲዮ ያረገችው የነበረው ነገር ከቴዲ ጋር በጣም እኔ እሱንም አጥቻለሁ አላገኘሁትኝም ከዛ ቀን በኋላ እንጂ በነብስ አለቀውም። አሁንም በነብስ አለቀው። ምክንያቱም የስንት አመት ትዳሪን የስንት አመት ፍቅረኛዬን ሚስቴን እንደዚህ ሁኔታው ባይዜ ነው ተከታትያለሁ። እኔ በተደጋጋሚ የነበረውን ለእናንተ ብለን ስናሳልፍ እየቀረጽን የምንለቅላችሁ የነበረው ነገር መለስ ብዬ ሳየው ለካ የጀመረች ቀን ነው እብደቷን የጀመረች ቀን ነው ከሱ ጋር መላፋት መታገል የጀመረችው። ጸበል ውስጥ ምናምን ነገር ከሱ ጋር ትላፋ ነበር። እኔ ግን ያው በሽታው ነው ምናምን ነገር ብዬ ነበር። እኔ አንድ የጠረጠርኩት ነገር አለ። ያው ሁላችንም ከና ሃሚርም ጋር ስናወራ የሆነ የደረስንባቸው ነገሮች አሉ። እሱ ሆኖ ግን ካገኘሁትኝ ምናልባት እዚህ ዳግም ቆሜ ላላወራችሁ ይችላል። እኔ
የምወስደውን እርምጃ ወስጄ እጄን ለህግ እሰጣለሁ እንጂ እንደዚህ አይነት እንትን ተደርጎ ከሆነ ማን ነው በጣም ነው ይሄ ማንላቀቀው። ይሄ ለዘር ማንዘር የሚተላለፍ ነገር ነው ያደረገው ያስቀመጠው። እኔ በዚህ መድኃኒት በበላችበት እንትን ሁላ ቴዲ እጁን እጠረጥራለሁ። ምክንያቱም ቴዲ ከማንም ኬትም የመጣ አይደለም። ቴዲ እነ ሄርሜላ የተባሉ ሰይጣኖችን ሁላ ሲያሰማራ የነበረ ሰው ነው። ስለዚህ የሰይጣኖች አዛዥ ደግሞ ምን ሊሆን እንደሚችል አትርሱት። ጓደኝነት ሊኖር ይችላል። ጓደኝነት ከልጅነት ጓደኛ ነው። ግን እንደዚህ ለበቀል የተነሳ ሰው እንደዚህ ለክፋት የተነሳ ሰው ውስጡ አይታወቅም። ስለዚህ አሁንም አሚር አጋጣሚ ነው ደርኛው ምን እንደሚሉ እንላያቸው። አሚሮ እንዴት ነሽ? ኤርሚም እንዴት ነው? አለ ሰላም ናችሁ? እንዴት ነህ? ፋሚሊዎች ኤርሚም አሚሮ ማን ነው እኔ ያሳደግኳቸው ልጆች ናቸው ማለት ታናናሾቼ ናቸው። ያው የሰው ልጅ ትንሽ ነው ትልቅ ነው ምናምን ነገር ሳይሆን ዋና ትልቅም ሆኖ ሽማግሌም ሆኖ ህፃንም ሆኖ ማን ነው ስራው ትልቅና ትንሽ ያስብለዋል። እና ባለፈው ከኤርሚ ጋር ተጋጭተን ነበረ። ምክንያቱም ያ አሁን እኛ ቤት ላይ የተፈጠረው ነገር ሲፈጠር ስለነበረ እና ከዛ በኋላ አልተገናኘንም። ይኸው ዛሬ ነው የተገናኘነው። አሚር ነው ይዞት የመጣው። ዛሬ የቀጠረኝም እንግዲህ በእርግጠኝነት ከኤርሚ ጋር ሊያስታርቀኝ ወይ ሊያነጋግር ሊያወራኝ ነው አይደል? አዎ እንደዛ ነው ሲጀመር። ይኸው አንተ የጠራኸኝ እንግዲህ የህዝና ማይከን አውራኝ እኔ ያው ከቢሮ እንደመጣሁ ስለና ኤርሚ ትንሽ ወደዚህ ነው። እሺ። እና ያው ልላችሁ የምፈልገው ነገር ምንድነው ኤርሚ ባለፈው በማሂ ጉዳይ ላይ ብዙ ነገር ተፈጥሮ ነበር ማለት ነው። እና እነዛን የተፈጠሩት ነገሮች ደግሞ አሁን ከፍፄ ጋር ሆናችሁ ማንንም ሰው የለም ያላችሁት ሁለታችሁ ብቻ ናችሁ። ገብቷል አይደል? እና በስነ ስርዓት እንድታወሩበትም ስለፈለኩኝ ነው ዛሬ ሁለታችሁንም ለየግል እያገኘኋችሁ ያለሁት ማለት ነው። ፍፄ መጀመሪያ እንዲመጣ ያደረኩበት ምክንያት ስላለኝ ነው። ተረዳኸኝ አይደል? አንተንም ደግሞ ይዤ የመጣሁበት ምክንያት ለዛ ነው ማለት ነው። ተረዳኸኝ አይደል? ምክንያቱም በስነ ስርዓት ፍቅር በተሞላው መልኩ ሁለታችሁ አውርታችሁ መግባባት እንደምትችሉ ስለማውቅ ማለት ነው። ነገም ደግሞ ሌሎቹንም እንደዚህ በዚህ መልኩ ይዣቸው ስለምመጣ ማለት ነው። ተረዳኸኝ አይደል? እና ያው ኤርሚ ከምንም ነገር በላይ ደግሞ አንተ ማለት ለኔ አሳዳጊም ጭምር ነህ፣ ጓደኛዬም ጭምር ነህ። የመከርክ ለዚህ አብቅታኛል። ለዚህ ነው አጋጣሚ በጣም አመሰግናለሁ። ፍፄም እንደዛው ማለት ነው። እና ግን ሁለታችሁ ግን ማውራትና መፍታት ያለባችሁ ነገር ፍፄ አሁን በዛ ሰዓት የተናደድኩበት ነገር ነበር እኔ አንተ ላይ በጣም ማለት ነው ኤርሚ። ያው እንደ ታናሽ ሆኜ አንተ ሉቀስም ብዬ ነው ገብቷል አይደል? እና ማሂና ፍፄ ላይ በተደረገው ነገር ኖርማል ነው። እንዴት እንደዛ ልትል ቻልክ አንተ? አዎ ማለት እንደዛ ለሌላ ጉዳይ የጓደኝነት እንጂ እሱ ሴትነቷን ተጠቅሞ ሌላ ነገር አስቦ እንዳልሆነ 100% እንድትረዳ የምፈልገው ነገር ቢኖር እሱ ነው። ገብቷል አይደል? በቃ 100% መረዳት ያለበት ቴዲ ሴትነቷን አይደለም። ምክንያቱም ያለፉት 9 እና 10 አመታት በጓደኝነት ኖራቸዋል። እስቲ አንተ የተለየ ባህሪ አይቼበታለሁ ብለህ የምትለው ቴዲ ላይ ምንድነው? ቆይ ለዚህ መልስ መያዝ ነው ኤርሚ ይኸውልህ፣ አትሳሳት። ጾታዊ ትንኮሳ አለ ወይስ ምንድነው ነው? አሁን ሴትነቷን ተጠቅሟል ወይስ ጓደኝነቷን ነው? ይሄን ብቻ ግልጽ እንድታደርግኝ። ሴትነቷን እኮ እስኪጠቀም ከተጠበቁ ሴትነቷን ሲጠቀም ባየው ደግሞ ማን ነው እኔ እዛውላ እደፋው ነበር። እሱ በሱ አሁንም ማን ነው እኔ አሁንም ማን ነው አለቀውም እየደረስኩ ያለበት ነገር አለ። እሱ እውነት ሆኖ ላግኝ ማይ ገና መድኃኒት የበላች ጊዜ አይታታል ከቴዲ ጋር ስትለፋ አይደል? እኔ በደንብ አይቻለሁ። ለዛም እኮ ነው እንደዛልኩ። ማን ነው መድኃኒቱ ላይ ጥርጣሬ አለኝ ኤርሚ። ኦኬ የትኛው መድኃኒት? መጀመሪያ ማይ ጸበል የገባችበት ምክንያት ሁላ ጥርጣሬ አለኝ እኔ ከቴዲ ነው የሚል እምነት አለ ሊሆን ይችላል። ለምን እንደው ታውቃለህ? ይኸውልህ ጸበል ውስጥ ስትሆን የነበረው ነገርና አሁን እየሆነች ያለችው ነገር ተመሳሳይ ነው እየሆነ ያለው። አሁን አንተ እኔ 10 ምናምን አመት ቴዲን አውቀዋለሁ። ከ20 አመት በላይ ጓደኛዬ ነው። ማይን ካገባዋት ከዚህ ጀምሮ ግን ከማይ ጋር የነበራቸው ሪሌሽንሺፕ እንደዚያ ነበር።
ይሄ ነገር የሆነው ይሄ ነገር የጀመረው ከምንድነው? ከታመመች ጀምሮ ነው። እኔ ደግሞ ያው አብኖርማል ላይ እንትን ላይ ኮንዲሽን ላይ ስለሆነች ነው ብዬ ነው አክሰፕት እያረኩ የነበረው ይሄንን እንቅስቃሴ። ምክንያቱም ብዙ ሰዎች እንትናቸውን ያው ሰዎች ስለማቅ ምናልባት ይሄ ነገር ስትሆን እሱ ጋር ያው ኖርማሊቲ ስለሌለ ነው ብዬ ነበር። ስለዚህ አሁን ይሄ አብኖርማሊቲ ኖርማልም ሆነ ቀጥሏል ማለት ነው። እሺ አሁን እኔ እኮ አላመንኩም። ኦሬዲ ያው ተሽሏት ጤነኛ ሆና በስነ ስርዓት እያወራን እየተነጋገርን ነው። ራት ግብዣ ብላ ጠራች። ያላየው ደግሞ አንተ ራት ግብዣ ሰው እንዳትለኝ። ኖርማል ነው አይደለም፣ ግን ምን ማረጋገጫዎች አሉ? አየህ ወደ እርምጃ ነው አይደል? ኖ እጅ ከፍንጅ እኮ ነው የደረስኩባቸው። አላየህም እንዴ? ገብቶኛል። ከአንዴም ሁለተኛ ማን ነው አይተህ ሶስተኛና አራተኛ ቪዲዮ ደግሞ እኔ ማይኮ ከኔ ጋር ማን ልትለኝ ነው ያሰብከው ነው? አሁን አንተ ስራሱ ሀሚር ራሱ ትላንትና ማን ነው ከእርምጃዬ ከእንቅስቃሴዎች በሙሉ ገድበኝ። ይኸውልህ አሁን እኔ እርምጃ ላይ ፍጹም ለመልስህ አንድ ነገር ልንገርህ። እርምጃ ተመልሰህ አሚር አዳምጠኝ። እኔ ስለምወድ ታግሼ ነው እንጂ አንተን እንደዚህ ቆሜ ላወራ አልፈልግም ነበር። እንደውም አሁን ከስራ በስራ ያጠፋውን ምን እያልከኝ ነው ያልከው? በተረጋጋ መንፈስ ቆይ እናውራ እንዴ። እሺ አሁን አሚር ለዚህ ነው የጠራኸኝ? ኖ አይደለም። እኔ እኮ በተረጋጋ መንፈስ ታወራላችሁ ብዬ ስላሰብኩኝ ነው። እነ ትልልቆች እናውራ እስቲ አንዴ። ፍፄ ይህ ጥርጣሬ ከየት ራሱ እንደመጣ ቴዲ ነው መድኃኒቱን የመረዛት የሚለውን ቃል ራሱ ከየት እንዳመጣው አለመረጃ እንደዚህ ይላል ታስባለህ? እሺ መረጃውን አንተ ይሄ ማረጋገጥ ከተቻለ ግን ማለት አንተ ስለ እኔ ቤት እኮ ማን ነው? አንተ እኮ ምንም አይመለከትም። አውቃለሁ፣ አግዘኛል፣ ግን እንደዚህ አርግ ብለህ እኮ ልታስወስነኝ አይገባም። አውቃለሁ፣ ግን ደግሞ በሚስት ላይ እንደዚህ አይነት ውሳኔ እንድትወስን ስለማልፈልግ ነው። ወንድማዊ ምክር ሰማኛለህ። ካሁን በኋላ ማን ነው እንዳትመጣ ቤት እንዳትመጣ እንደዚህ ሳይሆን እንደዚህ አይነት ጉዳይ ማለት እርምጃዬ ደግሞ ማንም ሊያስቆመኝ አይችልም። እሱንም ካልሆነ ማን አንተም አላቆም ካልካላ የእሱን ትክክል ነው ባይነት አላቆምም ካልክ ሁለታችሁንም እደፋችኋለሁ፣ እሷንም ጨምሮ ሶስተኛ። ለምንድነው ግን ፖላይት በሆነ ወይ እንደማመጥ ማውራኛ እንዴ ፍፄ አሁንም እኮ ትክክል ነው እኮ እያለ ነው እኮ እንደማመጥ። እንደውም የምታዳምጠኝ ከሆነ ማለት ነው መድኃኒቱን አብልቷታል እያለ ያለው ሰው እሱ ራሱ ነው።